ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የተወካዮች ምክር ቤት በወንጀል የተገኘ ንብረትን ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን አዋጅ ማሻሻያ በአብላጫ ድምፅ አጸደቀ። ብርጋዴር ጀነራል አበበ ገረሱ ከሳቸው ታሪክ ባሻገር የተለያዩ ታጋዮች ለኦሮሞ ሕዝብ የከፈሉትን መስዋዕትነትን የተቃኘበት መጽሐፋቸውን ጽፈው አስመረቁ። ኢትዮጵያ ከ1665 ዓ.ም ጀምሮ ወደ ብቻ ሳይሆን ወደቦች እንደነበሯት የሚያሳይ ማስረጃ እንዳለ ተገለጸ። ከውጭ የኢራን መንፈሳዊ መሪ አያቶላህ አሊ ሐሚኒ የት እንደተደበቁ እንደሚያውቁና ቢያንስ አሁን ላይ እሳቸውን ለመግደል እንደማይፈልጉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በቅድሚያ የተወካዮች ምክር ቤት በወንጀል የተገኘ ንብረትን ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን አዋጅ ማሻሻያ በአብላጫ ድምፅ አጽድቋል። ምክር ቤቱን ባካሄደው 37ኛው መደበኛ ስብሰባ ላይ የሕግና ፍትህ ቋሚ ኮሚቴ ያቀረበውን የውሳኔ ሀሳብ ላይ ተወያይቷል። የቋሚ ኮሚቴው ምክትል ሰብሳቢ አቶ ኢሳ ቦሩ ከነባር አዋጅ 780/2005 በ58 አንቀጾች 14ቱ ላይ ማሻሻያ መደረጉን ገልጿል። የምክር ቤቱ አባላት በአዋጅ ማሻሻያዎች መደረጉ ለአገሪቱ የበለጠ ጠንካራ ሕግ የሚያስፈልግ በመሆኑ ተገቢ ነው ብለዋል። በአንዳንድ አንቀጾች ላይ ለጸጥታ አካላት ከተሰጡ መብቶች በህገወጥ መንገድ ከሀገር የወጣ ገንዘብን ማስመለስ፣ ሽብርተኝነትን በገንዘብ የደገፉ ሰዎችን በህግ ከመጠየቅ አንጻር ማሻሻያው ምን ያህል ለመከላከል ያስችላል የሚሉ ጥያቄዎች ተነስቷል። የአዋጁ ማሻሻያ ዓለም አቀፍ የፋይናንስ ግብረ ኃይል ምክረ ሀሳብን መሰረት ያደረገ መሆኑንም ቋሚ ኮሚቴው ገልጿል። ምክር ቤቱ በአዋጁ ላይ በሰፊው ከተወያየ በኋላ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን አዋጅ ማሻሻያ አዋጅ ቁጥር 1387/2017 ሆኖ በአብላጫ ድምፅ አጽድቋል። በተጨማሪም ምክር ቤቱ የስታርታፕ ረቂቅ አዋጅን ለዝርዝር እይታ ለሰው ሀብት ልማት የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መርቷል። ለሰላም ግንባታና ልማት ጥረት በማድረግ ለሰው ልጆች ሁሉ ድህነት መንፈሳዊ ተልእኮውን እንደሚወጣ የዓለም አቀፍ ሉትራን ፌዴሬሽን ገለጸ። በአዲስ አበባ ከተማ የተካሄደው በአፍሪካ የመጀመሪያው የዓለም አቀፍ ሉትራን ፌዴሬሽን ምክር ቤት ስብሰባ ትናንት ተጠናቋል። ከዓለም ዙሪያ ካሉ 55 የዓለም አቀፍ ሉተራን ፌዴሬሽን አባል ቤተክርስቲያናት ተወካዮች የተሳተፉበት ውጤታማ ስብሰባ እንደሆነም ተጠቁሟል። የዓለም አቀፍ ሉተራን ፌዴሬሽን ፕሬዚዳንት ጳጳስ ሄኖክ ስቱቤከር ለኢዜአ እንዳሉት ፌዴሬሽኑ የተመሰረተው ከሁለተኛው የዓለም ጦርነት በኋላ እንደ አውሮፓውያን የዘመን ቀመር በ1947 እንደነበር ታውቋል። የፌዴሬሽኑ እሴቶች በሰው ልጆች ዘንድ ሁሉ ወንድማማችነትን እንዲጎለብት፣ ጥላቻ እንዲርቅ፣ ሰላምን አብዝቶ መስበክ፣ ለልማት ማገዝ ነው ብሏል። ለሰላምና ልማት እገዛ እንደሚያደርግ ተቋሙ በዓለም ዙሪያ ሰላም እንዲሰፍን፣ ልማት እንዲስፋፋ መስራት ይገባል፣ እኛም አብረን እንሰራለን ነው ያሉት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንትና የፌዴሬሽኑ ምክትል ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በበኩላቸው የፌዴሬሽኑ ተልእኮ የሰላም ግንባታ መሆኑን ገልጿል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለመንግስት የሰላም ጥረት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገልጸው ስብሰባው ኢትዮጵያ ዓለም አቀፍ ሁነቶችን በብቃት ማስተናገድ አቅም እንዳላት ያሳየ መሆኑንም ተናግሯል። የዓለም አቀፍ ሉትራን ፌዴሬሽን ዋና ጸሐፊ ቄስ ዶክተር አኔ ብርካርደት በምክር ቤቱ ስብሰባ በዓለም ዙሪያ በአስቸጋሪ ሁኔታ ላይ ባሉ ሰብአዊ ጉዳዮች ላይ የተወያየ
ያየንበት ውጤታማ ሁነት ነው ብሏል። በሰዎች መካከል ትብብርና አንድነት፣ ፍቅርና መተሳሰብ እንዲጎለብት የሰላም ሐዋርያነታችንን አጠናክረን እንቀጥላለን ያሉት ቄስ አኔ በርካሃርድ ዘላቂ ሰላምና ልማት እንዲመጣ በጋራ እንደሚሰሩ ገልጸዋል። የታንዛኒያ ኢቫንጀሊካል ሉትራን ቤተክርስቲያን ጳጳስና የፌዴሬሽኑ የምስራቅና መካከለኛ አፍሪካ ፕሬዝዳንት ፌዴሪክ ሾ ስብሰባው የምስራቅና መካከለኛው አፍሪካ ቀጠና በሆነችው ኢትዮጵያ በመካሄዱ ኩራት ተሰምቶናል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበር ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያም በአቶ ትዝታው ሳሙኤል ላይ ክስ መሰረተ። የቤተ ክርስቲያናችን ሕግ አገልግሎት መመሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቀድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። የወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪው ተከሳሽ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምእመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ መረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቀስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮች ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ ጸሎት፣ የታሪክ፣ የገድላት ድርሳናት መጽሐፍትን ድውያን መጽሐፍት ናቸው መጥፋት አለባቸው ማለቱ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መመሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ማመላከቱን ምንጮች ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ብቻ ሳይሆን የቀጠናው ሀገራት ሀብት ነው ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ቀጠናዊ ኃይል ትስስር ለአካታችና ዘላቂ ልማት በሚል መሪ ሀሳብ 4ኛው አህጉራዊና ቀጠናዊ ኮንፈረንስ እየተካሄደ ነው። በመድረኩ ከፍተኛ የመንግስት ኃላፊዎች፣ የቀጠናውና ዓለም አቀፍ ተቋማት ኃላፊዎች፣ ዲፕሎማቶች፣ ምሁራንና ሌሎች ባለድርሻዎች ተገኝተዋል። ዶክተር ጌዲዮን ጢሞቴዎስ በመድረኩ እንደተናገሩት ኮንፈረንሱ ሀሳብን ወደ ተግባር ለመቀየርና ቀጠናዊ የኃይል ትብብሮችን ለማጠናከር ከፍተኛ ሚና አለው ብሏል። ነፃ የንግድ ቀጠና እንዲሁም ድንበር ተሻጋሪ የመሰረተ ልማት ትብብር የአፍሪካ ህብረት አጀንዳ 2063 እና የተባበሩት መንግስታት 2030 ግቦች አካል መሆናቸውን ገልጸው ኢትዮጵያ ለግቦቹ መሳካት ትርጉም ያለውን አስተዋጽኦ እያደረገች መሆኑን ተናግሯል። የታዳሽ ኃይል ልማት ስራዎች ኢትዮጵያ ለቀጠናዊ ኃይል ትብብር ያላትን ቁርጠኝነት የሚያሳዩ መሆናቸውን በመጥቀስ ላብነትም ታላቁ የኢትዮጵያ ህዳሴ ግድብ ግንባታን አነስቷል። የህዳሴ ግድቡ የኢትዮጵያ ብቻ ሳይሆን የቀጠናው ጭምር ነው ያሉት ሚኒስትሩ ከግድቡ የሚያመነጨውን ኃይል የቀጠናውን ሀገራት የኃይል ተጠቃሚ እንደሚያደርግ ጠቁሟል። ኢትዮጵያ ለቀጠናው ሀገራት የኤሌክትሪክ ኃይል እያቀረበች እንደሆነ ጠቅሶም ይህም ተጠናክሮ የሚቀጥል መሆኑን አረጋግጧል። ቀጠናውን በኤሌክትሪክ ኃይልና ሌሎች መሰረተ ልማቶች ማስተሳሰር አስፈላጊ በመሆኑ ኢትዮጵያ ለቀጠናዊ ትብብር ያልተቆጠበ ድጋፏን ለማድረግ ቁርጠኛ መሆኗንም አስታውቀዋል። ብርጋዴር ጀነራል አበበ ገረሱ ለነጻነት የተከፈለ መስዋዕትነት በሚል ርዕስ በትግል ህይወታቸው ላይ ያጋጠማቸውን ስንክሳር የሰነዱበትን መጽሐፍ አስመረቁ። መጽሐፉ ከእሳቸው ታሪክ ባሻገር የተለያዩ ታጋዮች ለኦሮሞ ህዝብ የከፈሉትን መስዋዕትነትን ቃኝቶበታል። በመጽሐፉ ምረቃ ላይም የሃይማኖት አባቶች፣ አባገዳዎች፣ የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ አወሉና የተለያዩ ጥሪ የተደረገላቸው እንግዶች ተገኝተውበታል። ብርጋዴር ጀነራል አበበ ገረሱ ታሪካቸው ሲወሳ ልጅ እያሉ ነበር ወታደር የመሆን ፍላጎት ያደረባቸው። ዕለት ዕለት ህልማቸውን ለማሳካት ከፍተኛ ጥረት ሲያደርጉ የነበሩ ብርጋዴር ጀነራል የነፍሳቸውን ጥሪያቸውን ለማሳካት ጅማ መንደር ተነስተው ወደ አዲስ አበባ ገብተዋል። ይሁን እንጂ ሁሉም ነገር እሳቸው እንዳሰቡት ቀላል አልሆነላቸውም። አጥብቀው የፈለጉት ሙያ እጁን ዘርግቶም አልተቀበላቸውም። ይልቁንስ መንገዱ ሁሉ ዳገት ሆነባቸው። ባሰቡት
ወቅትም ባይሆን ከምልልስ በኋላ ወታደር የሚሆን ህልማቸው ቅዠት ሳይሆን ቀርቶ ራያቸውን መኖር ጀመሩ። የተወሰነ ዓመታትን በሀገር መከላከያ ውስጥ ካገለገሉ በኋላ በኦሮሞ ማህበረሰብ ላይ ይደርስ የነበረውን ተጽዕኖ የወቅቱን ስርዓት እንዲታገሉ አስገዷቸው ኑሯቸውን በኤርትራ ጫካና በግብጽ በረሃ አድርገው የህወሓትን መንግስት መታገል ጀምሯል። እኚህ ግለሰብ ከዛ ሁሉ ትግልና ውጣ ውረድ በኋላ ለነጻነት የተከፈለ መስዋዕትነት የሚል ርዕስ ያለው በትግል ህይወታቸው ላይ ያጋጠማቸውን ስንክሳር የሰነዱበትን መጽሐፍ በዕለት ቅዳሜ ሰኔ 6 2017 ዓ.ም በኢሊሊ ሆቴል አስመርቀዋል። ከአሁን ቀደም በነበረው የግብይት ሂደት ዜላ አሰብና ምጽዋ ከአረብ ጋር የምንገናኝባቸው ዋነኛ ኢትዮጵያውያን ወደቦችና ድንበር እንደነበሩ የቦንጋ ቱሪዝም ከፍተኛ ባለሙያ አቶ ወንድሙ ተናገሩ። በዚህም ከ1665 ዓ.ም ጀምሮ የከፋ መንግስታት መናገሻ ሆና ስታገለግል የነበረችው ቦንጋ ከተማ አረቢካ ቡናን ጨምሮ ሌሎች ከአረብ ሀገራት ጋር የሚደረጉ ግብይቶች በራሳችን ወደብ እንጠቀም እንደነበር ገልጸው በታሪክ አጋጣሚ ያጣነው ወደብ ብቻ ሳይሆን ወደቦች ናቸው ሲሉ ተናግሯል። በተለይ ዜላ አሰብና ምጽዋ ኢትዮጵያ ንብረትና ድንበር መሆናቸውን በማስረጃ አስደግፈው ተናግረዋል። ያቶ ወንድሙን ሐሳብ ተከታትለን እንመለስ። ኦኬ እንግዲህ አሁን እንደምታውቁት ይሄ የምታዩት አሁን ቦንጋ ነው። ቦንጋ ማለት ያው አሁን ዛሬ ኢትዮጵያ ላይ ከነበሩ ጥንታዊ ከተሞች ያው አንዷ ናት። ከ1665 አካባቢ ጀምሮ በታቴኖ ቦንጊ የሚባሉ የከፋ ንጉስ ቦንጊ የሚባል ንጉስ ነበር። በሱ ዘመን ጀምሮ የከፋ ነገስታት መናገሻ ሆና ስታገለግል የነበረች ዛሬም የዞኑም ዛሬ ያለው የክልልም ማዕከል ሆና እያገለገለች ያለች ናት። ይሄ እንግዲህ ነገስታት መናገሻነቱ ብቻ ሳይሆን ጥንታዊ ከፋ ንግድ ጥንት ላይ የሰለጠነ የንግድ ስርዓት ሲንቀሳቀስበት የነበረ ሀገር ነው። ይሄን ብቻ ሳይሆን በከፋ ነገስታት የፖለቲካ መዋቅር ውስጥም የንግድ ሹም ተሹሞ ንግድን መምራት የሚችል ስልጣን ያለው አካል ተሹሞም ጭምር ንግድ ይመራ ነበር። አሁን የዛን ጊዜ የነበሩ ንግድ ምኖች ናቸው ቢባል እንግዲህ የዘመኑ ጥንታዊ ንግድ ስርዓቱን እንግዲህ የምናውቀው ነገር ነው። ዛሬ ካሽ በካሽ ላይሆን ይችላል፣ አይነት በአይነት ሲደረግ የነበረ ግብይት ቢሆንም ይሄ ከዚህ የተነሳው ግብይት አካባቢ ገበያ ብቻ ሳይሆን ባህር ተሻግሮ የሚደረጉ ንግዶች እንደነበሩ የቆዩ የታሪክ መዛግብት ነው የሚያሳዩት። ከከፋ የተነሳው ነገር ሄዶ እስከ ዜላ ወደብ ላይ ንግድ ይካሄድ ነበር። ይሄ የንግድ ሩቱ ነው የከፋ ንግዱ ዜላ ላይ ምጽዋ ላይ ከዛም ተነስቶ እስከ አሰብ ድረስ እና ምጽዋ ዜላ በርበራ ወደብ ድረስ የንግድ ስርዓት ይካሄድ ነበር። እነኚህ ወደቦች ናቸው ዜላ አሰብ ምጽዋና በርበራ የሚል ከአረቡ ጋር የሚያገናኝ ነው ይሄ ንግድና ከዛ ውጪ ወደ መተማ ስትሄድ ከሱዳን ጋር ነው በአብዛኛው ጊዜ የሚያዘው። ወደ ሱዳን የሚሄደው በአብዛኛው የሽቶ ፋብሪኬሽን ነው። ለሽቶ የሚሆን ሮ ማቴሪያል ከዚህ ነው የሚሄደው። በአብዛኛው ጥሬ ዕቃ ይሄዳል። ዚባድ ይሄ ጥርኝን የከፋ ማህበረሰብ ከጥንት ጀምሮ የማላመድ እንትኑ እጅግ በጣም ተጠናክሮ ስለነበረ ያ የጥርኙ ዚባድ እየተመረተ ሱዳን አካባቢ ድሮም ሲታወቁ የሱዳን ሽቶ ተብሎ ይታወቃል። እና ጥሬ ዕቃ በአብዛኛው ከዚህ ከከፋ ነው የሚጫነው። ተጭኖ ሄዶ በመተማ በኩል በአብዛኛው ምንድነው የሽቶ ምርት ወይም የጥርኝ ምርቶች ናቸው የሚሄዱት። በእነኚህ በዜላ በበርበራ በምጽዋ በኩል ደግሞ በአብዛኛው ቡና ነው የሚሄደው። ከዚህ እንደሚታወቀው ቡና ለመጀመሪያ ጊዜ የተገኘበት ምድር ከፋ ነው። ከፋ ስያሜውንም የምታውቁት የኮፊ ከፋ እየተባለ የሚታወቀው ቡና የተገኘበት ምድር ነው። ቡና መገኘቱ ብቻ ሳይሆን ቡና ከዚህ ተጭኖም ጭምር ወደ አረብ ምድር ሲሄድ የነበረውም ኬዙ እሱ ነገር ነው። አረቢካ ቡና ሲባልም ቡና በአረብ ምድር ላይ ቡና እንዳልተገኘ ይታወቃል። ነገር ግን አረብ ነጋዴ ከከፋ ንብረት ይረከብና ለሌላው አካል ሲያስተላልፍ ስለነበረ ከአረቡ እጅ የተቀበሉ ሌሎች ናቸው ከአረብ ተቀበልን የአረብ ቡና እያሉ ሲያረጉ የነበሩ እንጂ ቡና የኢትዮጵያ ቡና ነው። ኖርማሊ የከፋ ቡናም ነው። እሱን ስማችን ለመመለስ ፋይት ማድረግ እንደሚያስፈልገን አውቃለሁና በዛ ልክ ነው የሆነው። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከደቡብ ጎንደርና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር ባደረጉት ውይይት ሰራዊታችንና የክልሉ የጸጥታ ኃይል ባደረጉት የተቀናጀ ስምሪት ጽንፈኛው ተመቶ ቆሞ መዋጋት የማይችልበት ደረጃ መድረሱ የቻለው አመራሩ ቀን ከሌሊት ተግቶ በመስራቱ ጭምር ነው ብሏል።
ዋና አዛዡ እንዳሉት በአሁኑ ሰዓት ጠላት የሰው ኃይል የሎጂስቲክስ አቅም ተዳክሞበታል፣ አንዳንድ አዋጊዎችም ተመተውበታል፣ ሌሎችም እጅ ሰጥቷል። ይህ ሊሆን የቻለው አመራሩ እያሰማራና ራስም ጭምር የተሰማራ በሰጠው አቅጣጫ በመሆኑ የህዝብ ሰላም እስከሚረጋገጥ አጠናክሮ ሊቀጥል ይገባል ብለዋል። አመራሩ ቁልፍ ስራውን በኃላፊነት መንፈስ ግቡን በውጤት እየለካ ጠንክሮ በቁርጠኝነት መምራት ከቻለ ክልሉ ህዝብ የሚፈልገውን ሰላምና ልማት የማያረጋግጥበት ምክንያት የለም ነው ያሉት። ሌተናል ጀነራል መሐመድ ተሰማ በአሁኑ ሰዓት የአገልግሎት ሰጪ ተቋማት፣ ትምህርት ቤቶች፣ ህዝባዊና መንግስታዊ ድርጅቶች ያለምንም የጸጥታ ችግር አገልግሎት እየሰጡ መገኘታቸውን ገልጸው ህዝባችንም ከመንግስት ጎን ሆኖ አስፈላጊውን ድጋፍ እየሰጠ እንደሚገኝ አነስተዋል። ይህንን ለማስቀጠል የጀመርነውን የህግ ማስከበር ግዳጅ አስተማማኝ በሆነ መንገድ በመፈጸም በአጭር ጊዜ ክልሉን ወደ ተሟላ የልማት ማዕከልነት ማምጣት ይገባል ብለዋል። በዚህ የጋራ መድረክ ላይ በአማራ ክልል ምክትል ርዕሰ መስተዳድር የገጠር ኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ፣ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ፣ የሁሉም ጎጃም እና የደቡብ ጎንደር ወታደራዊና የህዝብ አመራሮች እንዲሁም የደብረ ማርቆስና የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮች ተሳትፈዋል። ኮማንደር ተስፋዬ ደቢሶ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሆነው ተሾሙ። የሲዳማ ክልል ከሰሞኑ በጸጥታው ዘርፍ እየወሰደ እንደሆነ በተገለጸው ተቋማዊ ሪፎርም ዛሬ የቀድሞ የክልሉ ኮሚሽነር የነበሩትን ሽመልስ ቶማስ በዛሬው ዕለት ከስልጣን ማንሳቱ የተሰማ ሲሆን ማምሻውን ኮማንደር ተስፋዬ ደቢሶን የክልሉ ፖሊስ ኮሚሽን ኮሚሽነር አድርጎ ሹሟቸዋል። አዲሱ ኮሚሽነር ተስፋዬ ደቢሶ ሲዳማ በዞን መዋቅር ከነበረበት ጊዜ ጀምሮ በልዩ ልዩ ፖሊሳዊ አመራሮች ተቋሙን ያገለገሉና በአሁኑ ወቅትም የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሆነው ሲሰሩ እንደነበር ምንጮች ተናግረዋል። ይህ ዜና በተጠናቀረበት ወቅት ስለ ቀድሞ የሲዳማ ክልል ፖሊስ ኮሚሽነር ከኃላፊነት መነሳት ዙሪያ ይፋ የተደረገ መግለጫ የሌለ ሲሆን የፖሊስ ኮሚሽኑ የፌስቡክ ገጽ የአዲስ ኮሚሽነር ሹመት ከደቂቃዎች በፊት ዘግቦታል። የአዲስ አበባ ከተማ ድንበር ማስከበር ባለስልጣን በኮሪደር መሰረተ ልማት ላይ በእግረኞች መንገድ በተሽከርካሪ በመሄድ ደንብ ተላልፈው የተሰወሩ አሽከርካሪዎችን 300,000 ብር መቅጣቱን አስታወቀም። ባለስልጣኑ በትናንትናው ዕለት በቂርቆስ ክፍለ ከተማ ወረዳ 3 ወሎ ሰፈር አካባቢ በተሰራው የኮሪደር ልማት መሰረተ ልማት የእግረኞች መንገድ ላይ በተሽከርካሪ በመሄድ ደንብ ተላልፈው የተሰወሩ አሽከርካሪዎችን ከአዲስ አበባ ከተማ ትራፊክ ፖሊሶች ጋር በመተባበር በቁጥጥር ስር በመዋል መቅጣቱን አስታውቋል። ግለሰቦቹ በህብረተሰቡ ጥቆማ መሰረት ክትትል በማድረግ 3 አሽከርካሪዎች ከነ ተሽከርካሪያቸው በቁጥጥር ስር በመዋል እያንዳንዳቸው 100,000 ብር በድምሩ 300,000 ብር መቅጣቱን ገልጿል። ባለስልጣኑ የህብረተሰቡ የጋራ ሀብት የሆኑ የኮሪደር ልማትና በሌሎች አካባቢዎች የሚገኙ መሰረተ ልማቶች ለህዝብ የተሰሩ አረንጓዴ ስፍራዎችና የወንዝ ዳርቻ ፕሮጀክቶች ደህንነት በመጠበቅ በኃላፊነት እንዲገለገል መልእክቱን አስተላልፏል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በከተማዋ ደንብ የሚተላለፉ የግልና የመንግስት ድርጅቶችና ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም አስታውቋል። ህብረተሰቡ ለማንኛውም የደንብ መተላለፎች መረጃ በ9995 ነጻ የስልክ መስመር ጥቆማ እንዲሰጥ ጥሪውን አቅርበዋል። የብሔራዊ ቤተ መንግስት ሙዚየም እድሳት ሙሉ በሙሉ ተጠናቆ ለህዝብ እይታ ክፍት ሆነ። በሚኒስትር ዴኤታ ማዕረግ የቤተ መንግስት አስተዳደር ዋና ዳይሬክተር ምትኩ ድሬሳ ባለፉት የለውጥ ዓመታት በርካታ የልማት ተግባራት መከናወናቸውን ገልጿል። ከነዚህ ተግባራት መካከል የቱሪዝም ዘርፍ እንደሚገኝበት ነው ያነሱት። እድሳቱ ተጠናቆ በዛሬው ዕለት ለጉብኝት ክፍት የሆነው ሙዚየም የኢትዮጵያን ገጽታ ትርጉም ባለው መልኩ የሚቀይር ነው ብሏል። ሙዚየሙ ከዛሬ ጀምሮ ከማክሰኞ በስተቀር በሁሉም ቀናት ከጠዋት 3 ሰዓት እስከ 11 ሰዓት ድረስ ለአገልግሎት ክፍት መሆኑን አመላክተዋል። ከሰኔ 2 ቀን 2017 ዓ.ም ጀምሮ ሲሰጥ የቆየው የመውጫ ፈተና ዛሬ ተጠናቀቀ። ከ190,000 በላይ ተፈታኞች በ51 ዩኒቨርሲቲዎች በተዘጋጀ 87 የፈተና ማዕከላት የመውጫ ፈተናውን እንደወሰዱ ይጠበቃል። ከነዚህ ውስጥ 88,000 የሚሆኑት ዳግም የመውጫ ፈተና ተፈታኞች ናቸው። በዛሬው ዕለት በተጨማሪም በክረምት የመምህራን ስልጠና መርሃ ግብር ትምህርታቸውን ሲከታተሉ ለቆዩ ከ5,000 በላይ መምህራን የመውጫ ፈተና ተሰጥቷል። መሃል ሚዲያ የመውጫ ፈተና ውጤት መቼ ይፋ እንደሚደረግ ከሚመለከታቸው አካላት በመጠየቅ እንደሚያቀርብ በዚህ አጋጣሚ ለመግለጽ ይወዳል።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከታሪካዊ አድዋ ድል መታሰቢያ ጋር ተሰናስለው የሚገነቡት ሞሎች በተያዘላቸው ጊዜ ይጠናቀቃሉ። ከንቲባዋ በመሃል አራዳ እየተገነቡ ከሚገኙ 3 ሞሎች መካከል የአራዳ ሌክዠሪ ሞል ግንባታ የመስክ ግምገማ መደረጉን ገልጿል። ከታሪካዊ የአድዋ ድል መታሰቢያ ከአራዳ ፓርክና የወንዝ ዳርቻ ልማት ጋር ተናበው እየተገነቡ ያሉት የአራዳ ሌክዠሪ ሞል፣ አዲስ ግራንድ ሞልና ኦሊ ሞል አካባቢውን አስውበው መንፈሳችንን ሊያድሱ ኢኮኖሚያችንን ሊያነቃቁ ሰፊ ስራ ዕድል ሊፈጥሩና ተወዳዳሪ ሊያደርጉን በፍጥነትና በጥራት እየተገነቡ ነው ብለዋል። ሞሎቹ በከተማ አስተዳደሩና የግል ሴክተር አጋርነት እየተገነቡ መሆኑን ገልጸው ከነዚህ ውስጥ በአይነቱ ልዩ ለሀገራችን የመጀመሪያውና ግዙፍ የሆነውን የአራዳ ሌክዠሪ ሞል ግንባታ ላይ ዛሬ የመስክ ግምገማ አድርገናል በማለት ገልጸዋል። ግንባታው ከተጀመረ 7 ወራት ብቻ ማስቆጠሩን ጠቅሰው ስራውን በጥራትና በተያዘለት የጊዜ ሰሌዳ እየተከናወነ መሆኑን ተገንዝበናል ነው ያሉት። ግንባታው ሲጠናቀቅ የከተማዋን ገቢ ለማሳደግ፣ የስራ ዕድል ለመፍጠር፣ የውጭ ምንዛሬ ለማስገኘት እና ሁሉን አይነት ግብይት ከአንድ ስፍራ ለማከናወን የሚያስችል መሆኑን አመላክቷል። ሞሎቹ የተለያዩ አገልግሎቶች የሚያሟሉት መሆናቸውን ከንቲባ አዳነች አብራርተዋል። አዲስ አሰራርን በመቀበልና አብሮ ሰርቶ ውጤታማ መሆን ይቻላል ብለው አምነው ከከተማ አስተዳደሩ ጋር በአጋርነት እየሰሩ ለሚገኙ የግል ዘርፍ አካላት ምስጋና ማቅረባቸውን የከንቲባ ጽሕፈት ቤት ገልጿል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የቡድን 7 ስብሰባን ጥዬ መውጣቴ ከተኩስ አቁም ጋር አይገናኝም ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዝምታቸውን ሰበሩ። ፕሬዝዳንት ትራምፕ በካናዳ እየተካሄደ ያለውን ስብሰባ በማቋረጥ ወደ ዋሽንግተን ተመልሷል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ትራምፕ የተኩስ አቁም እቅድ አቅርበዋል ማለታቸውን እኔ እንዲህ አይነት ሐሳብ አልወጣኝም በማለት ውድቅ አድርገውታል። ዶናልድ ትራምፕ በስህተት የተሰጠ ሐሳብ መሆን አለበት ሲሉ እቅድ እሳቸው እንደማይመለከት ተናግረዋል። በሌላ ዜና የኢራን መንፈሳዊ መሪ አያቶላህ አሊ ሐማኒ የት እንደተደበቁ እንደሚያውቁና ቢያንስ አሁን ላይ እሳቸውን ለመግደል እንደማይፈልጉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንት ትራምፕ የኢራኑ መሪ በትክክል የት እንዳሉ እናውቃለን ያሉ ሲሆን ነገር ግን አሁን ላይ እንዲገደሉ ፍላጎት የለንም ብለዋል። ነገር ግን በንጹሃን ላይ ብሎም በአሜሪካ ወታደሮች ላይ የሚሳኤል ጥቃት እንዲፈጸም አንፈልግም ነው ያሉት። ትዕግስታችንን እየተሟጠጠ ነው በማለት በትሩዝ የማህበራዊ ትስስር ገጻቸው አስፍረዋል። 5 ቀናት ያስቆጠረው የእስራኤል ኢራን ግጭት ተባብሶ መቀጠሉ የተገለጸ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።